በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለሕፃኑ ለቅዱስ ቂርቆስ እንዲሁም ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ያደረጉትን ገድል እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዘመኑ የሮም ንጉሥ ዲዮቅልጥያኖስ ክርስቲያኖችን በአሰቃቂ ሁኔታ የሚያሳድድበት የጨለማ ዘመን ነበር። በኢቆንዮን ከተማ የምትኖር ኢየሉጣ የምትባል ክርስቲያን ሴት ነበረች። ኢየሉጣ የተከበረች እግዚአብሔርን የምትፈራና የሃይማኖቷን ሕግ ጠብቃ የምትኖር ነበረች። በዚያ አስጨናቂ ጊዜ ባለቤቷ በሞት ተለይቷት የ3 ዓመት ዕድሜ ያለው ቂርቆስ የሚባል ብቻ ልጅ ነበራት። ኢየሉጣ ልጇን ቂርቆስን በክርስቲያናዊ ትምህርትና በሃይማኖት እያሳደገችው ሳለ የንጉሥ ጭካኔ ወደ ከተማዋ ተስፋፋ። የንጉሥ ጭፍሮች ክርስቲያኖች እያደኑ እምነታቸውን እንዲክዱ እያስገደዱ እምቢ ካሉም በአሰቃቂ ሁኔታ እየገደሉ ነበር። ኢየሉጣ የልጇን ሕይወት በመፍራት እምነቷን ላለመካድ ሲባል ልጇን ይዛ ከቤቷ ንብረቷን ይዛ ተሰደደች። መንገዱ ረጅም፣ አድካሚና በረሃብ የተሞላ ነበር። ኢየሉጣ በየቀኑ በጸሎትና በጾም ትጉ ትሆን ነበር። ሆኖም የከተማዋ መኮንን የነበረው አሌክሳንድሮስ በክርስቲያኖች ላይ የሚያደርገው ግድያ እንደቀጠለ ሄደ። አንድ ቀን ኢየሉጣና ልጇ ቂርቆስ ከከተማዋ በራቁበት ቦታ በጭፍሮች ተይዘው ተንገላቱ። ልጇን በጀርባዋ አዝላ ራሷን በረሃብና በድካም ተዳክማ ያለች ነበር በጠላቶቿ እጅ የወደቀችው። ኢየሉጣን ወደ መኮንኑ ፊት አቀረቧት። እርሷ ግን በፍርሃት ከመዋጥ ይልቅ በዓይኖቿ የልጇን ደህንነት በመጠበቅ እግዚአብሔርን በልቧ እየለመነች ወደ መኮንኑም ቀረበች። መኮንኑ አሌክሳንድሮስ እርሷን ሲመለከት ስምሽ ማን ነው? የትኛውም ከየት ወገን ነሽ? አላት። ለምንስ ሃይማኖትሽን ክርስቲያን ነኝ ብለሽ ትናገሪያለሽ? ብሎ በቁጣም ጠየቃት። ኢየሉጣ በአንገቷ ላይ የተሰቀለውን መስቀል እያሳየች ስሜ ኢየሉጣ ነው፣ ሃይማኖቴ የጌታዬ የኢየሱስ ክርስቶስ ሃይማኖት ነኝ፣ እርሱ ፈጣሪ ነው፣ እርሱንም ብቻ ነው የማመልከው ብላ በድፍረት መለሰችለት። ስለ አምላኳም መሰከረችለት። በዚህ ጊዜ መኮንኑም ተቆጥቶ ሕግን እንደምትተላለፊ ታውቂያለሽ፣ ከእምነትሽ ካልተመለሽ ሕይወትሽ እንደሚያልቅ ይገባሻል አላት። ኢየሉጣ ምንም ሳትፈራ ስለ ክርስቶስ መሞት ለእኔ ሕይወት ነው፣ ከክርስቶስ መለየት ግን ሞት ነው ብላ በጽናት መለሰችለት።
በዚያ ጊዜ የ3 ዓመቱ ቂርቆስ በእናቱ ትከሻ ላይ ሆኖ መኮንኑን እናቱን ለማንገላታት ሲሞክር ሲመለከት የሕፃን ልቡ በሐዘንና በቁጣ ተሞላ። እናቱ በጭፍሮች ተይዛ ስትጎተት በውበትና በንጽሕና የተሞላው የቂርቆስ ዓይን በእንባ ተሞላ። የመከራው መጀመሪያ የነበረው ይህ ወቅት የእናትና የልጅ የጽናት ተምሳሌት የጀመረበት ነበር። ኢየሉጣና ልጇ ቂርቆስ በመኮንኑ ፊት ከቆሙም በኋላ የመከራው ቀን በይፋ ተጀመረ። መኮንኑ ኢየሉጣን ከዚህ በፊት አይቷት የማያውቅ ቢሆንም የፊቷ ብርሃንና የንግግሯ ጥንካሬ በውስጡ ያለውን የክፋት እሳት አቀጣጠለው። ወዲያውኑ ጭፍሮቹን ዘርግቶ ይችን ሴት ወስዳችሁ በሰውነቷ ላይ የሚሰማትን ሕመም እስክታውቅ ድረስ አሰቃያት ብሎም አዘዘ። የክፋት አገልጋዮች ኢየሉጣን ወስደው እጆቿንና እግሮቿን በሰንሰለት አሰሩ። ከዛም በገመድ እያሰሩ በጽኑ በመደብደብ ጀመሩ። የዱላው ድምፅ በአዳራሽ ውስጥ ሲያስተጋባ የ3 ዓመቱ ቂርቆስ በእናቱ ትከሻ ላይ ተቀምጦ የነበረው ወድቆ መሬት ላይ ተንጠራራ። ሕፃኑ በዓይኖቹ ያየው ነገር እጅግ አስደንጋጭ ነበር። እርሱ የሚወዳት የሚንከባከባት እናቱ በጠላቶች ስትደበደብና ሰውነቷ በደም ሲጨማለቅ ማየት ለሕፃን ልጅ እጅግ አሰቃቂም ነበር። ቂርቆስ በእናቱ ላይ ሲደርስ የነበረው መከራ እያየ በምሬት ይጮህ ነበር። አምላኬ ሆይ ለምን እንደዚህ ታደርጋለህ? እናቴ ምን አደረገች? እያለ በሕፃን አንደበቱ ይንቀጠቀጥ ነበር። እናቱ ኢየሉጣ ግን ሰውነቷ በስቃይ ቢሸነፍም መንፈሷ ግን ከጌታዋ ጋር ነበር። ልጇን ለማረጋጋት በስቃይ ውስጥ ሆና ልጄ ቂርቆስ ሆይ አትፍራ፣ የምንሰቃየው ስለ ጌታችን ክብር ነው፣ እርሱ ለሚወዱት የሰማይ መንግሥትን ያዘጋጃል ብላም ታጽናናው ነበር። መኮንኑ ይህንን ሲመለከት የበለጠ ተናደደ። ኢየሉጣን ይበልጥ ለማሰቃየት የብረት ሰንሰሎች አግሎ ሰውነቷ ላይ እንዲጭኑም አደረገ። የብረቱ ማቃጠል ሽታ በመላው ቦታው ላይ ተሰራጨ። ኢየሉጣ በስቃይ ትቃትት ነበር፣ ነገር ግን ምንም አይነት የክህደት ቃል አልወጣትም። መላው የከተማው ሰው በረንዳው ላይ ተሰብስቦ ይህንን አሳዛኝ ታሪክ ይመለከት ነበር። ብዙዎቹ በሰቀቀን ያለቅሱ ነበር፣ ጥቂቶች ግን በንጉሡና በመኮንኑ ፍርሃት ዝምታን መርጠዋል። ኢየሉጣ በስቃይ ውስጥ ሆና እንዲህ አለች፣ መኮንን ሆይ ምንም ብታደርግ፣ ምንም ብታቃጥለኝ፣ ምንም ብትገርፈኝ የክርስቶስን ፍቅር ከልቤ ልታወጣው አትችልም። እኔና ልጄ የምንኖርበት የምንሞትበትም ለጌታችን ለኢየሱስ ክርስቶስ ብቻ ነው። በዚህ ጊዜ ቂርቆስና እናቱ እንዲደበድቧትም ሲመለከት የሕፃንነቱ ድካም ጥሎ ከወደቀበት ተነስቶ ወደ መኮንኑ ሳንድሮስ ተራመደ። መኮንኑ በሕፃኑ ድፍረት ተደናገጠ። ቂርቆስ እጆቹን ወደ ሰማይ ዘርግቶ እግዚአብሔር ሆይ ለእናቴ ጥንካሬን ስጣት፣ እኔንም አበርታኝ ብሎ ጸለየ። የዚያን ሕፃን ንጹሕ ጸሎት በአዳራሽ ውስጥ የነበሩትን ሁሉ
ቀልብ የሳበ ነበር። መኮንኑ ቁጣ በተመለከተውም ጊዜ ቂርቆስን ሲመለከት አንተ ሕፃን ምን እያልክ ነው? እቺ እናትህ የምትሰቃየው ባንተ ምክንያት መሆኑን አታውቅምን? ብሎ ሊያስፈራራው ሞከረ። ቂርቆስ ግን በድፍረት መለሰለት፣ አይደለም እኛ የምንሰቃየው እውነት ስለያዝን ነው፣ አንተ ግን በጨለማ ውስጥ ነህ። እንዲህ ብሎም መለሰለት፣ ኢየሉጣ በስቃይ ተውጣ ሰውነቷ በግርፋትና በእሳት ተቃጥሎ መሬት ላይ በወደቀችበት ወቅት የ3 ዓመቱ ቂርቆስ ከጎኗ ተነስቶ መኮንኑን ሳንድሮስን በድፍረት ተጋፈጠው። በችሎቱ አዳራሽ ውስጥ የነበረው ሁሉ በሕፃኑ ድፍረት ተደነቀ። ቀደም ብሎ በስቃይ ተዳክሞ የነበረው ቂርቆስ በድንገት እንደተገለጠለት ኃይል በግሩምና በሳል አነጋገር መናገርም ጀመረ። ቂርቆስ መኮንኑን ወደ ላይ እያየ አንተ መኮንን ሆይ ለምን እናቴን ታሰቃያታለህ? የምትፈጽመው ይህ ግፍ መጨረሻ እንደሌለው ታስባለህን? እወቅ፣ እኛ የምናመልከው አምላክ የሰማይና የምድር ፈጣሪ ነው። አንተ የምታመልካቸው ጣዖታት ግን ድንጋይና እንጨት ናቸው፣ መስማትና መናገር አይችሉም ብሎ በከፍተኛ ድምፅ ተናገረ። መኮንኑ በሕፃኑ ንግግር ክብር ተነካ። እንደ ግራ መጋባትና ቁጣ ሆኖበት ይህ ልጅ በምን ኃይል ነው እንዴ የሚያወራው ብሎ ራሱን ጠየቀ። በንዴት እየተንቀጠቀጠም ሕፃን ሆይ አትናገር፣ እናትህ ከክርስቶስ እምነቷ ከተመለሰች ከሞት ትድናለች፣ አንተም አትሰቃይም። ጣዖታትን ለእነርሱ ስገድላቸው፣ ንጉሡም አክብራቸው አለው። ቂርቆስ ግን የንጉሡን ስጦታና ዝና በመናቅ ያንተ ጣዖታት ሰውን ሊያድኑ አይችሉም፣ እኔ ግን የክርስቶስ ወገን ነኝ፣ እርሱም ሰማያዊን መንግሥት ለእኔና ለእናትየው አዘጋጅቶልኛል ብሎም መለሰለት። መኮንኑ በታላቅ ቁጣ ተነሳበት። ሕፃኑን ማባበል እንዳልቻለ ሲያውቅ በጭካኔ ውስጥ እጅግ የከፋውን የቅጣት ዘዴም አዘዘ። ቂርቆስን ከእናቱ ነጥለው ወሰዱት። እናቱ ኢየሉጣ ልጇን ከእርሷ ሊወስዱት በስቃይ ውስጥ ሆና ልጅ ሆይ አትፍራ፣ ጌታችን ካንተ ጋር ነው ያለች ትጮህ ጀመር። ቂርቆስ ደግሞ በጭፍሮች እጅ እየተጎተተ እናቴ ሆይ አትዘኝ፣ በሰማይ እንገናኛለን በማለት ያጽናናት ነበር። መኮንኑ ቂርቆስን ወደ ማሰቃያ መሳሪያው ወደ ገራፊዎቹም አቀረበው። የከተማው ሰዎች ይህንን ሕፃን ሲያዩ በሐዘን ተውጠው ማልቀስ ጀመሩ። መኮንኑ ለጭፍሮቹ በዚህ ሕፃን ላይ ምሕረት እንድታደርጉ እናቱን የሚያይበት ጽናት እስኪተው ድረስ ገረፉት ብሎም አዘዘ። ድብደባው በጀመረ ጊዜ የቂርቆስ ድምፅ ወደ ሰማይ እንደ ጸሎት ይወጣ ነበር። ጌታ ሆይ ሰውን አይፈሩና ለስምህ የሚሞቱትን አበርታ እያለ ጸልይ ነበር። እግዚአብሔር ግን ለሕፃኑ ድንቅ ጥንካሬን ሰጠው። ምንም እንኳ ሰውነቱ ትንንሽ ቢሆንም
በውስጡ የነበረው መንፈሳዊ ኃይል ግን ለስቃዩ እጅግ እንደማይሰጥ ግልጽ ነበር። ኢየሉጣ በሩቅ ሆና ልጇ ለክርስቶስ ሲል ሲሰቃይ ስታይ ምንም እንኳ የእናትነት ልቧ ቢሰበርም በልጇ የሃይማኖት ጽናት ግን እጅግ ትኮራ ነበር። የመኮንኑ ጭካኔ ከገደብ አልፎ ነበር። 3 ዓመቱ ይህ ሕፃን ቂርቆስን በአሰቃቂ ማሰቃያ መሳሪያዎች ላይ አኖሩት። መላው የኢኒቆኒዮስ ሕዝብ በዚያ ስፍራ ተሰብስቦ ነበር። አንዳንዶች በሐዘን እያለቀሱ፣ አንዳንዶች ደግሞ ሕፃን እንዴት ለዚህ ሁሉ መከራ እንደሚበረታ በድንጋጤ ይመለከቱ ነበር። ጭፍሮቹ የቂርቆስን ለ60 አካል በብረት መሳሪያዎች ሲያሰቃዩት ሕፃኑ ምንም አይነት የሕመም ድምፅ አላሰማም። ይልቁንም ከመላእክት ወገን የሚሰማ የሚያክል የውዳሴ ድምፅ ካንደበቱ ይወጣ ነበር። መኮንኑ በቁጣ እየተንቀጠቀጠ ወደ ሕፃኑ ቀረበና አንተ የተረገምክ አሁንም ትሳለቃለህ? ጣዖታትን ክዳለሁ በል፣ ካልሆነ ግን እንደ እናትህ ሥጋ እስኪበረታታ አደርግሃለሁ ብሎ አስፈራራው። ጭፍሮቹ የቂርቆስን ለስላሳ አካል በብረት መሳሪያዎች ሲያሰቃዩት ሕፃኑ ምንም አይነት የሕመም ድምፅ አላሰማም። ይልቁንም ከመላእክት ወገን የሚሰማ የሚያክል የውዳሴ ድምፅ ካንደበቱ ይወጣ ነበር እንጂ። ቂርቆስ ግን በዓይኖቹ ውስጥ የሰማያዊ ኃይል ብርሃን እየታየበት ፈገግ ፈገግ ይላል። ከዚያም በታላቅ ድፍረትና በዕድሜው የማይገመት ብስለት እንዲህ አለ። አንተ ደንቆሮ መኮንን፣ አንተ የምታስበው የሰውነት ሕመም ብቻ ነው። እኔ ግን የምመለከተው የዘላለም ሕይወትን ነው። የሥጋ የሚጠፋ ነው፣ ነገር ግን ነፍሴ ከጌታዬ ጋር ለዘላለም ትኖራለች። ባዘዝከው ስቃይ ሁሉ እኔ አሸናፊ ነኝ። አንተ ግን የገዛ ራስህ የክፋት እስረኛ ነህ አለው። መኮንኑ በሕፃኑ ንግግር ተረበሸ። ወዲያውም በቁጣ ተመልቶ ወደ አሰቃቂው የብረት ምድጃ እንዲጨምሩ ታዘዘ። ቂርቆስ ወደ እሳቱ ሲጣል በዙሪያው የነበሩት ሰዎች ሁሉ ዓይኖቻቸውን ጨፈኑ። እናቱ ቅድስት ኢየሉጣ ግን ወደ ሰማይ እጆቿን ዘርግታ ጌታ ሆይ እንደ 3ቱ ሕፃናት በባቢሎን እሳት እንደጠበቅካቸው ልጄንም በዚሁ እሳት ጠብቀው ብላ በጸሎት ለመነች። ድንቅ የሆነው ነገር ተፈጠረ። እሳቱ ቂርቆስን አልነካውም። ይልቁንም እሳቱ እንደ ቀዝቃዛ ውሃ ቀዘቀዘ። ቂርቆስ በእሳቱ መካከል ሆኖ እንደ ንጉሥ ተቀምጠው መላእክት ሲያመሰግኑት ይታይ ነበር። እሳቱ እንደ ግድግዳ ከቦት ምንም ጉዳት አልደረሰበትም። ይህንን ታምር ያዩ ሕዝቦች ሁሉ የቂርቆስ አምላክ እውነተኛ አምላክ ነው እያሉ በአንድ ድምፅ ጮኹ። ቂርቆስም ስለ ጌታው ስለ ኢየሱስ ክርስቶስ ስለ አዳኝነቱ መሰከረ። መኮንኑ ሳንድሮስ ይህንን ሲያይ ግራ ተጋባ። ይህ ነገር አስማት ነው አለ በረብሻ። በቅጽበት ከእሳቱ ውስጥ የነበረው ቂርቆስ
ወደ መኮንኑ ፊት ቀረበ። የእሳት ነበልባል እንኳን ሳይነካው ልብሱ እንደ በረዶ ነጭ ሆኖ ታየ። ሕፃኑ ወደ መኮንኑ ጠጋ ብሎ አሁንም ታምናለህ ወይስ የክፋት መዝገብ ይበልጥ እንዲከማች ትፈልጋለህን? አለው። መኮንኑ በሕፃኑ ፊት መቆም ስላቃተው ወደ ዙፋኑ ተመለሰ። ሆኖም ልብሱ አልዘለበም ነበር። ይልቁንም ይህን ድንቅ ታምር የሰይጣን ሥራ ነው በማለት ለሰማዕታቱ የሚበልጥ አሰቃቂ ቅጣት ለመወሰን ሌሊቱን ሙሉ ነገሩን ሲያሴር አደረ። በከተማዋ ውስጥ ግን የእግዚአብሔር ኃይል መገለጥ በፍጥነት ተሰራጨ። ብዙ ሰዎች ወደ ክርስትና እምነት መምጣት ጀመሩ። ይህ የሕፃኑ ቂርቆስ ታምር ነው። በረከቱ ይደርብን። መኮንኑ በሕፃኑ ቂርቆስ በተደረገው ታምር እጅግ ቢደናገጥም ልቡ ግን ከጊዜ ወደ ጊዜ እየጠነከረና በክፋት እየተመላ ሄደ። የሕዝቡ መደነቅና የክርስቲያኖች መብዛትን ሲመለከት ይህንን ክስተት በሌላ መንገድ ለመቅጣት አሰበ። እሳቱ ሕፃኑን አልነካውም ማለት ጥንቆላ ነው። ስለዚህ ሌላ የማይተርፉበት መፍትሔ መፈለግ አለብኝ ብሎ በጨለማ ምክር ተጠመደ። በማግስቱ ጠዋት ላይ መኮንኑ እንደገና ቅዱሳኑን ኢየሉጣንና ሕፃኑ ቂርቆስን ወደ ችሎት አደባባይ አቀረቧቸው። አሁን ግን አቀራረቡ የተለየ ነበር። አደባባዩ በጭካኔ መሳሪያዎች የተሞላ ነበር። መኮንኑ በቁጣ እንዲህ አለ፣ የታምርሽ ኃይል አልሰራም። አሁን ደግሞ የሰው ልጅ ሊሸከመው የማይችለውን ስቃይ አሳያችኋለሁ። የኢየሉጣን አሰቃቂ በሆነ መንገድ እንዲያሰቃዩአትም አዘዘ። የሰውነቷ ቁራጭ እስኪታይ ድረስ ስጋዋን በሹል ብረት እንዲተለትሉ አደረገ። እናት በስቃይ ውስጥ ሆና እንኳ ለራሷ አላለቀሰችም። ይልቁንም ዓይኖቿን ወደ ላይ ከፍ አድርጋ ጌታ ሆይ የሰጠኸኝን ልጄን ወደ አንተ እስካቀርብ ድረስ ጽናቱን አትለየው እያለች ወደ ፈጣሪዋ ትጸልይ ነበር። ቂርቆስ ይህንን ሁሉ በዓይኑም ሲያይ ነበር። የሕፃን ልቡ በሐዘን ቢንቀጠቀጥም መንፈሱ ግን የጀግና ነበር። መኮንኑ ልጁን ለማስፈራራት ሲል እነሆ እናትሽ ትጠፋለች፣ አሁንም ካልተገዛሽ እርሷ የምትቀበለውን ስቃይ አንተም ትቀበላለህ አለው። ቂርቆስ በቆራጥነት መለሰ፣ አንተ ደካማ ሰው፣ እርሷን የምትጎዳው በምድራዊ አካል ብቻ ነው፣ ነፍሷን ግን በሰማይ ከክርስቶስ ጋርም ናት። እኔም የእርሷ ፈለግ ተከታይ ነኝ። እንዲህ ብሎ መለሰለት። መኮንኑ እጅግ ተቆጥቶ ቂርቆስን በራሱ እጅ ወደ ማሰቃያ ማጋዝ እንዲወስዱትም አዘዘ። ቂርቆስ በዚያ ስፍራም ላይ ሲቀመጥ የሰማይ መላእክት በዙሪያው ተከበው ሲያጽናኑት ይታይ ነበር። መኮንኑ መጋዙን እንዲያሳርፉበትም አዘዘ። ነገር ግን መጋዙ በሕፃኑ ሰውነት ላይ እንደ ቅቤ ሲቀልጥና ምንም ጉዳት ሳያደርስበት ሲቀር በአደባባይ የነበሩት ሰዎች ሁሉ እውነትም የአምላክ ኃይል በዚህ ሕፃን ላይ አለ እያሉ ማልቀስ ጀመሩ። የመኮንኑ ጭፍሮች እንኳ ይህንን ታምር ሲያዩ እየተደናገጡና እየፈሩ
እኛ ይህንን ኃጢአት መስራት አንችልም ብለው መሳሪያቸውን ጥለው ወደ ኋላ ማፈግፈግ ጀመሩ። መኮንኑ ግን በሰይጣናዊ ጭፍን ጥላቻ ታውሮ የገዛ እጁን በሕፃኑ ላይ በመጫን ተነሳ። አደባባዩ በሙሉ በጸጥታ ተውጧል። ሁሉም ሰው የሚሆነውን በጉጉት እየጠበቀ ነው። ኢየሉጣ ልጇን እያበረታታች፣ እርሷም ለሰማዕትነት በከፍተኛ ሁኔታ እየተዘጋጀች ነበር። መኮንኑ በሕፃኑ ፊት የቆመበት ሁኔታ የከፋውና የደጉ ጦርነት የመጨረሻ ምዕራፍ እንደሆነ በግልጽ ይታይ ነበር። የሕፃኑ ፊት እንደ ፀሐይ ያበራ ነበር። መኮንኑ ግን በቁጣና በጭንቀት የረገጣ ፊት ነበረው። ይህ የሰማዕታቱ የመጨረሻ ፈተና የዓለምን ምድራዊ ኃይልና የእግዚአብሔርን ሰማያዊ ኃይል ያስተዋወቀበት ታላቅ ጊዜ ነበር። የመኮንኑ ጭካኔ ወደ መጨረሻው ደረሰ። ታምራቱ በሕዝቡ ዘንድ ተጽዕኖ እያሳደሩ ብዙዎች እምነታቸውን በይፋ መግለጽ ጀመሩ። መኮንኑ የመጨረሻውን የጭካኔ ውሳኔ አሳለፈ። ይህንን ድግምትና መተት በአንድ ጊዜ ላጠፋው ይገባል በማለት ኢየሉጣንና ቂርቆስን ወደ ከተማዋ ዋና አደባባይ እንዲያወጧቸው አዘዘ። አደባባዩ በሰይፍ የታጠቁ የንጉሡ ጭፍሮች ተከበው ነበር። ቅድስት ኢየሉጣና እናቱ ሕፃኑ ወደ መገዳደያው ስፍራ ሲመሩ የፊታቸው ገጽታ እንደ እንግዳ ሰው አልነበረም። ይልቁንም በታላቅ ደስታና ሰላም የተሞሉ ነበሩ። እናትየዋ ኢየሉጣ ልጇን በእጇ ይዛ አትፍራ ልጄ ሆይ፣ አሁን የድል አክሊል የምትቀዳጅበት ጊዜ ደርሷል። የጌታችን የኢየሱስ ክርስቶስ መንግሥት እየጠበቅን ነው ብላ በሹክሹክታ ታጽናናው ነበር። ቂርቆስም በበኩሉ በድፍረትና በፈገግታ እናቴ ሆይ ምንም አትስጊ፣ መላእክት ከእኛ ጋር ናቸው። አሁን እኮ የምንሄደው ከጌታችን ጋር ለዘላለም የምንኖርበት ስፍራ ነው በማለት መለሰላት። የሰማዕታት ድፍረት በዙሪያቸው የነበሩትን ሰዎች ሁሉ ያንቀጠቀጠ ነበር። ብዙዎች በዓይናቸው እያዩ የሚያምኑትን አልቻሉም። የ3 ዓመት ሕፃን እንዴት ለሞት እንዲህ በደስታ ይቀርባል? መኮንኑ ኢየሉጣን የመጨረሻ ጊዜ ጠየቃት። ከእምነትሽ ትመለሻለሽን? ወይስ ለልጅሽ ስትይ እዚህ ትቀጫለሽ? ኢየሉጣ ምንም ሳትናገር ወደ ሰማይ ተመለከተች። ቂርቆስ ግን ጣቱን ወደ መኮንኑ ቀስሮ የምንሞተው ለጌታችን ክብር ነው፣ አንተ ግን ለዚህ ድርጊት በጌታ ፊት ትጠየቃለህ አለው። መኮንኑም በቁጣ ተነስቶ ራሷን ምቱ ብሎ አዘዘ። ቅድስት ኢየሉጣ አንገቷን ለሰይፍ ስታቀርብ ልጇን በድጋሚ ተመለከተችው። ጌታ ሆይ ልጄን ለምስክርነት ላንተ ሰጠሁት አለች። ሰይፏ እንደወረደ ቅድስት ኢየሉጣ ነፍስ ወደ ፈጣሪዋ አረገች። የሕፃኑ ቂርቆስ ሰማዕትነት ግን የዓለምን ታሪክ የሚቀይር ነበር። ጭፍሮቹ ሕፃኑን ሲያዩ እጃቸው መንቀጥቀጥ ጀመረ። ራሱ መኮንኑ ጭፍሮቹን አዟቸው። የሕፃን ቂርቆስ ራስ በሰይፍ ተመታ። በዚያ ቅጽበት በአደባባዩ በሙሉ በድንቅ ጸጥታ ተዋጠ።
ነገር ግን ወዲያውኑ ከመላእክት ወገን የሚሰማ የሚያክል ዝማሬ ከሰማይ እንደተሰማ ከተማዋ ነዋሪዎች ሁሉ ተናገሩ። የሰማዕታቱ አካላት መሬት ላይ የወደቁ ቢመስልም መንፈሳዊው ግን በታላቅ ክብር ወደ ሰማያዊው መንግሥት አረገ። መኮንኑም በድል አድራጊነት ስሜት ውስጥ ቢሆንም በውስጡ ግን ሰላም አልነበረውም። የቅዱሳኑ ደም የፈሰሰበት ስፍራ በኋላ ላይ ለክርስቲያኖች ታላቅ የክብር ቦታ ሆነ። ይህ የድል ቀን ነበር። ምክንያቱም ሞት መሸነፍ፣ ሕይወት ደግሞ ለዘላለም መኖሩን በሰማዕታት ጽናት ተረጋግጧል። ሰማዕታቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ አንገታቸውን ለሰይፍ ሰጥተው ደማቸው በኢኒቂኒዮን መሬት ላይ እንደፈሰሰ ሰማይ በድንገት ተከፈተ። በከተማዋ ላይ የነበረው ጨለማ ተገፎ ከፀሐይ ብርሃን በላይ የሆነ መለኮታዊ ብርሃን በሰማዕታቱ ላይ አረፈ። የመኮንኑ ጭፍሮችና በአካባቢው የነበረው ሕዝብ ያዩትን ነገር ማመን አቃታቸው። ከሰማይ የወረዱ መላእክት የሁለቱን ሰማዕታት ነፍስ በወርቃማ መጎናጸፊያ ጠቅልለው ወደ ሰማያዊው መንግሥት ሊያሳርጉት በዓይናቸው አዩ። ይህ ታላቅ ታምር የከተማዋን ነዋሪዎች ልብ በጥልቅ ለወጠው። እስከ ዛሬ በጭቆናና በስጋት ውስጥ የነበሩ ክርስቲያኖች የሰማዕታቱን ጽናት ሲመለከቱ ልባቸው በድፍረት ተሞላ። በመኮንኑ ሳንድሮስ ፊት የቆሙት ሰዎች ሁሉ ፍርሃታቸውን ጥለው እኛም የቂርቆስ አምላክ ክርስቲያኖች ነን ብለው በታላቅ ድምፅ መሰከሩ። የመኮንኑ የክፋት አገዛዝ በሰማዕታቱ ደም ፊት ተንኮታኮተ። እውነትም ከሞት ድል እንደምትቀዳጅ በዓለም ፊት ታወጀ። ከጊዜ በኋላ ቅዱሳኑ ሰማዕታት በኖሩበትና በተሰቃዩበት ስፍራ ታላቅ ቤተ ክርስቲያን ተገነባ። ቅዱስ ቂርቆስና የቅድስት ኢየሉጣ መታሰቢያ ከትውልድ ወደ ትውልድ እየተላለፈ በዓለም ዙሪያ በሚገኙ የኦርቶዶክስ አብያተ ክርስቲያናት እንደ ትልቅ በዓል መከበር ጀመረ። በተለይም ሕፃናት የሰማዕታቱን ጽናት በማስታወስ የሕፃናት ሰማዕት ብለው ቅዱስ ቂርቆስን እንደ አርአያነት ይወስዱታል። እስከ ዛሬ ድረስ የቂርቆስ ስም የሚጠራበት ስፍራ ሁሉ በረከት እንደሚመላ፣ ሕሙማን እንደሚፈወሱ፣ የተጨነቁት ሰላም እንደሚያገኙ፣ የጎበጡት እንደሚቀኑ፣ ለምጻሞች እንደሚነጹ ብዙ ምስክርነቶች ይነገራሉ። የ3 ዓመቱ ሕፃን ያሳየው ድፍረት የሰውን ልጅ አቅም ሳይሆን የእግዚአብሔርን ኃይል በውስጡ እንዲያሳይ ያደረገ። ቅዱሳኑ አሁን በሰማዕታት አክሊል ሰማዕታትን ደፍተው ለእኛ ለምእመናን በፊታችን እየጸለዩና እየማለዱ ይገኛሉ። ታሪካቸውም እኛን ያስተምረናል። ምድራዊ ስቃይ ጊዜያዊ ነው፣ ነገር ግን ለእውነትና ለፈጣሪ የተሰጠ ሕይወት ግን ዘላለማዊ ክብር አለው። ቅዱስ ቂርቆስና ቅድስት ኢየሉጣ የሰማዕታት አበጋዞች፣ የጽናት ተምሳሌዎችና የእግዚአብሔር ወዳጆች ሆነው በታሪክ መዝገብ ውስጥ ለዘላለም ተጽፈው ይኖራሉ። የሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ረድኤታቸው፣ በረከታቸው፣ አማላጅነታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል